እናንተን ከገባችሁበት ችግር ውስጥ ለማውጣት ነው። እናንተ ሳታውቁ ብዙ ችግር ውስጥ እየገባችሁ ነው ያላችሁ። እያወራ ያለው ስለምን ወንጀል ነው? ምን ሰርተን ወንጀል ምን ሰራው? ከእናንተ ይልቅ እኛ ነን እዚህ ተጎጂ ያለ ነው። ገባህ አይደለ? የኛ ህይወት ነው ያተረፋችሁት፣ የኛ ገንዘብ ነው ያተረፋችሁት። ከጀርባ የጋ ካላታል እንደውም እስቲ ቆይ አንዴ አጥፋልኝና እስቲ ቆይ ረቂቄ ታለች እሷን አትቀጥረን የመጣ ነው አይደል? እዚህ ጋር ያለው ነገር ሌላ ነው። ታችንን ለመግደል እንግዲህ ውሳኔ ወስነው ፍርድ በራሳቸው ፈርደው እንግዲህ የኛን ሞት አውጀው እየተንቀሳቀሱ ይገኛሉ ማለት። መጀመሪያ ደረጃ እዚህ ጋር ማለት ጊዜ ኖሮኝ አይደለም እዚህ ጋር ቁጭ ብዬ እናንተን ማለት ይሄን አልሳት ማወራበት ጊዜም አልነበረኝ ማለት ብዙ ወንጀለኞችን እያያዝን በጣም ውጥረት ላይ ነው ያለነውና ስታየን ግን መታቅ ተቀርባ አውርታን ከውጭ እንደመጣን ብዙ ነገር ጠይቀችን። እኛ ደግሞ ሰው አይደለም በፍቅር ስለኛ መልካምነት ስለሷ አውርተን ያው ስልኳን ሰጣን ሄደች። ቢዝነስ ጋር ሲጀመር እሷ የማፊያ ቡድን አባል የሆነች በጣም ክፉና ወንጀለኛ ነች። ስለሷ ያለኝ የቪዲዮ መረጃም ብዙ ነገር አለኝ። እስቲ እንደውም እንዲያምኑኝ እስቲ መረጃ እስቲ ያቀብለኝ። ይኸውላችሁ እንግዲህ ላስረዳችሁ ሞክሬ ነበር ቅድም ማለት እናንተ አሁን ለእናንተ ብዙ ነገር እንዳደረገችላችሁ ማለት ብዙ ጥቅም ለእናንተ ልትሰጣችሁ እንደሆነ መስመር እያሳየቻችሁ እንደሆነ ምናምን ነው የምታውቁት አይደል? ሀብት ናቸው ከውጭ ነው የመጡት ምናምን ብለህ ሌላ ነገር አስበህ ከሆነ አይሳካልህም። እንደዛ አይደለም። ሰው ላይ ሂደን ተገኝተን እንትን ማለት ነው እንጂ በፎቶ በምናምን ፋይል ልከናል። ብዙ ነገር ልካለች፣ አሳይተናለች። በቃ ጨርሰናል ነው ወስነናል። የቀረን ቦታው ማየትና ገንዘብ እንትን ማድረግ ነው። እንኳን በደንብ መፈተሽ ያለበት ነገር ነው። ለወንጀላቸው በጣም የሚያመች ነገር ነው እየሰሩ ገብተናል። እኔም አንተም አለንበት አይደል? ነገርኩ። ማድረግ ያለብን ነገር አድርግ፣ ስራ ነው። ከነገርከን ውጭ ሌላ ተጨማሪ ነገር እዚህ ቤት ውስጥ ቢገኝ ግባ። ይሄ ነው ቤት። ሉል በያዘው ፋይል ምክንያት ሁላችሁም ሟች ናችሁ። አንተ፣ ሳሚ፣ ሚኪ ሁላችሁም ሟች ናችሁ። እየነገርኩ ነው። ገባ? ሰላም፣ ጤና፣ ፍቅር፣ አንድነት የምንመኝላችሁ የመብረቅ ቻናል ቤተሰቦች ሁልጊዜ እንደምላችሁ እንግዲህ ሰላማችሁ በያላችሁበት ይብዛልኝ እያልኩኝ ዛሬ ሁለት አይነት ስሜት ነው የተሰማኝ። አንደኛው እንግዲህ ደስ የሚል ስሜትም ተሰምቶኛል። ምክንያቱም ደግሞ ዛሬ ላይ እንግዲህ በባለፈው ቪዲዮ እንዳያችሁት ረቂቅን ይዘናት እንግዲህ ወደ መሳይ ወደ ዋናው ወንጀለኛ የምንደርስበትን መንገድ ተነጋግረን ማድረግ ያለብንን ነገሮች እያንዳንዱን ነገር አድርገን ዛሬ ላይ እንግዲህ ምንድን ነው እቅዳችን ቤተሰብ እንግዲህ እንደምታውቁት የመጡ አዳዲስ ዲያስፖራዎች እንዳሉና ነገሮችን ከነሱ ጋር ተገናኝቶ ደግሞ ዲል አድርገው እንግዲህ እነሱንም ወንጀል ውስጥ ለማስገባት ለመዝረፍ ብዙ አቅደው እንደነበረ በባለፉት ቪዲዮዎች ላይ አይተናል ማለት ነው። እንግዲህ ዛሬ ላይ ረቂቅን የግዷን ከኔ አቅም በላይ ናቸው እንግዲህ ብላ እንግዲህ ለመሳይ እንዲገናኙ አድርጋ እኛ በሰራ ነው ወጥመድ ማለት እኛ ወጥመድ ውስጥ እንዲገቡ አድርገናል ማለት ነው። እንግዲህ በዛ ወጥመድ መሰረት ዛሬ ላይ እንደምንይዘው ተስፋ አደርጋለሁ ማለት አሁን ዲያስፖራዎቹን እንግዲህ ልናገኛቸው በተቀጣጠሩበት ቦታ ላይ እንግዲህ ረቂቅ ቀጥራቸው እነሱን ልናገኝ እየሄድን ነው። እነሱም ደግሞ ዲያስፖራዎቹ ማለት በዚህ ሰዓት ደርሰንላቸዋል ማለት ብዙ ነገር ከመሆናቸው በፊት እንግዲህ ከሀብት ንብረታቸው ከመውጣታቸው በፊት ከመዘረፋቸው በፊት እንደሌሎቹ ብዙ እንደሆኑ እንግዲህ ብዙ ዲያስፖራዎች እንደምታውቋቸው በእነሱ ምክንያት ሜዳ ላይ የወደቁ ዲያስፖራዎች አሉ። ተዘርፈው ያላቸውን ነገር አጥተው ያበዱም ጭምር ዲያስፖራዎች አሉ ማለት በቃ መሄጃ መግቢያ አጥተው ሜዳ ላይ የወደቁ ብዙ ሰዎች አሉ። ከዛ ነገር ሁሉ ደግሞ እነዚህን ሰዎች እንግዲህ ታድገናቸዋል፣ ጠብቀናቸዋል፣ ቀድመን ደርሰንላቸዋል። ለዚህም በጣም ደስ ብሎኛል እና በተጨማሪ ደግሞ በእነሱ አማካኝነት እንግዲህ ፍቃዳቸው ይሆናል ብዬ አስባለሁ። ምክንያቱም ብዙ ነገር ለእነሱ ስንል እንደምናደርግ በዚሁ አጋጣሚ ልነግራችሁ እፈልጋለሁ። እንግዲህ በእነሱ አማካኝነት ዛሬ ላይ መሳይን እንደምንይዘው በጣም ባለሙሉ ተስፋ ነኝ ማለት ነው። እንግዲህ እነሱ እንደምታውቁት ለእኛ ብዙ ነገር ብዙ ጉድጓድ እየማሱ ነው። እኛን ለመቅበር፣ እኛን ለመግደል፣ እኛን ለማጥፋት ብዙ መንገድ እየተጓዙ ነው። እኛ ደግሞ እንግዲህ እነሱ ካቀዱት በላይ በእጥፍ እየተጓዝን አሁን ላይ ዛሬ ላይ እንግዲህ መሳይን ለመያዝ ወይም ደግሞ መሳይን በቁጥጥራችን ስር ለማዋል እንግዲህ ዝግጅታችንን ጨርሰን ማድረግ ያለብን ጥንቃቄዎች እያንዳንዱ ጥንቃቄ አድርገን ዛሬ ላይ እዚህ ተገናኝተናል እና እንግዲህ ዲያስፖራዎቹ እንግዲህ ወደ ተቀጣጠሩበት ቦታ ላይ እየደረሱ እንደሆነ እዛ እንዲከታተሉ ያስቀመጥናቸው ሰዎች እንግዲህ መረጃ ልከውልናል ማለት ነው። እንግዲህ እኛ ቀጥታ ወደዛ ነው የምንሄደው። እዛም ሄደን ደግሞ ዲያስፖራዎቹን መንገር ባለብን መልኩ
አናግረናቸው አውርተናቸው መሳይን እንድንይዝ እንደሚያደርጉን ተስፋ አለኝ። ደግሞ ያደርጉታልም እርግጠኛ ነኝ። ቤተሰብ እንግዲህ እኛም እንግዲህ እንደምታውቁት እነሱ እኛን ለማጥፋት በረቀቀ መንገድ እንደሚጓዙት ሁሉ እኛ ደግሞ ከነሱ በእጥፍ በረቀቀ መንገድ እየተጓዝን እነሱን ለመያዝ ጥረት እያደረግን እየሰራን እንገኛለን ማለት ነው። ዛሬ ልነግራችሁ የምፈልገው ነገር ምንድነው? መሳይን በቁጥጥራችን ስር እንደምናስገባ ባለሙሉ ተስፋና ባለሙሉ እምነት ውስጥ ነው ያለሁትና ስለዚህ በዚህ ደግሞ እናንተ ሁላችሁም በያላችሁበት ሃይማኖት እንድታግዙኝ በጸሎታችሁ እንድትረዱኝ እፈልጋለሁ ማለት ነው። በተጨማሪም ደግሞ ለኛም ስለሚጠቅመን ለኛን ስለሚገነባን የእናንተ አስተያየት ኮሜንቶች ለኛ ብዙ ነገር ስለሚሰጠን ኮሜንት እያደረጋችሁ ላይክ እያደረጋችሁ ሼር እያደረጋችሁ ለወዳጅ ለዘመዶቻችሁ ሼር እያደረጋችሁ እንግዲህ ለዚህ ለቻናሉ አዲስ የሆናችሁ ሰዎች ደግሞ ቤቱን ሰብስክራይብ እያደረጋችሁ ከኔ ጋር ቆይታ እንድታደርጉ በዚህ አጋጣሚ ልነግራችሁ ፈልጋለሁ። እንግዲህ ወደ ዲያስፖራዎቹ ጋር ተገናኝተን ደግሞ የሚኖረንን ቆይታ አብረን የምንከታተል ይሆናል ማለት ነው። እንግዲህ እስከ መጨረሻው ሁኔታ ድረስ አብራችሁን እንድትቆዩ በዚህ አጋጣሚ ልነግራችሁ ፈልጋለሁ። መልካም ቆይታ። እሺ እንግዲህ ቤተሰቦች ያው እንደምታውቁት ባለፈው ቪዲዮ ላይ እንዳየ ነው የረቂቅ እንግዲህ የቀጠረቻቸው ይውላችሁ እንግዲህ ላስረዳችሁ ሞክሬ ነበር። ቅድምም ከካሜራ ጀርባም ነገሮችን ላስረዳችሁ ሞክሬ ነበረ። በእርግጥ ዛሬ የቀጠራችኋት ረቂቅን ነው አውቃለሁ። ግን ደግሞ በእሷ ምትክ እኛ እዚህ ተገኝተናል ማለት ነው። ይህም ደግሞ የሆነበት ምክንያት ራሳችንን ለማብራራት ለመግለጽ ያክል ይውላችሁ እኛ ማለት እንግዲህ ይውላችሁ ከኋላ የምታያቸው የህግ አካላት አሉ። እኔ መርማሪ ጋዜጠኛ ነኝ። እናንተ ወንጀል አልሰራችሁም። እናንተማ እንዴት ወንጀል ትሰራላችሁ? እናንተ እኮ ሀገራችሁን ልታለሙ ሀገራችሁን ከፍ ልታደርጉ የመጣችሁ በጣም ሊኮራባችሁ የሚገባ ትልቅ ዲያስፖራዎች ናቸው። ስለዚህ እናንተ ላይ ምንም አይነት ወንጀልም ሆነ ምንም ነገር የለም። ጨዋታኛ አንሰራም። ባለሀብት ናቸው ከውጭ ነው የመጡት ምናምን ብለህ ሌላ ነገር አስበህ ከሆነ አይሳካልህም። እንደዛ አይደለም ይሄ እንደዛ አይደለም ይሄ ያለውን ነገር እያንዳንዱን ነገር አስረዳችኋለሁ። ችግር የለውም። አሁን እናንተ ላይ ምንም አይነት መረበሽም ሆነ ምንም አይነት እንትን ውስጥ እንድትገቡ አልፈልግም። የሰማኸኝ ነው። ረቂቅ የታለች? እሷን አትቀጥረን የመጣ ነው አይደል? እዚህ ጋር ያለው ነገር ሌላ ነው። ምንድነው? ስርዓት የላችሁም እንዴ? ይኸውልሽ እኛም አሁን እዚህ የተገኘ ነው አንደኛ እናንተን ለማትረፍ ነው። እናንተን ከገባችሁበት ችግር ውስጥ ለማውጣት ነው። እናንተ ሳታውቁ ብዙ ችግር ውስጥ እየገባችሁ ነው ያላችሁ። ስለዚህ እንዳስረዳችሁ ፍቃድ እንድሰጡ ይፈልጋሉ ስለ ሁሉም ነገር ማለት ነው። አንድ ሰው እኮ ፍቃደኛ መሆኑን አውቀን ካሜራ ልትቀርጸው ልትችለው አይደል? ቁጭ በሉ እናወራለን ምናምን አልከ፣ ትመጣለች አልክ። እሺ ይኸውልሽ ባጭሩ እኔ የእናንተን ክንትን ለመዳፈር ወይም ደግሞ ክብራችሁን ለመንካት ምንም ያረኩት ነገር የለም። በኋላ በነገራችሁ ላይ አሁን እያረኩት ያለሁት ነገር ሲገባችሁ በኋላ እንደምታመሰግኑኝ እርግጠኛ ነኝ። ስለዚህ ብትችሉ በትዕግስት አዳምጡ። ስለምን እንደምታወራ እየገባኝ አይደለም። ግን ሊያስከስስ እንደሚችል ታውቃለህ። በደንብ ነው የማውቀው። ነገር ግን በኋላ ላይ እንደምታመሰግኑኝ እርግጠኛ ስለሆንኩ ነው በዚህ አሁን ተማምኜ እያወራሁ ያለሁት። ስለዚህ ካሜራው አቁመህ እኛ ማስረዳት አትችልም? ምንድን ነው ማለት ስለምንድን ነው? እኛ የመጣንበት ጉዳይ ሌላ፣ እዚህ እየተካሄደ ያለው ሌላ ነው። ስለዚህ እሷ ጥራልንና እሷን አዋርተና እንሄዳለን። ይኸውላችሁ ምንም ስጋት እንዳይገባችሁ እያልኳችሁ ነው። እኔ መርማሪ ጋዜጠኛ ነኝ። እንግዲህ ከኋላ የምታዩቸው የህግ አካላት አሉ፣ የኛ የክሩ አባላቶች አሉ። ሁሉም የህግ ሰው ነው እዚህ ጋር ተገኝቶ ያለው። እንግዲህ ይኸውላችሁ እያንዳንዱን ነገር እንዳስረዳችሁ ወደኋላ እየተመለሳችሁብኝ ስለሆነ ነው። እኛ እንግዲህ መርማሪ ጋዜጠኞችን የያዝነው ከባድ ኬዝ አለ፣ ከባድ ወንጀል ኬዝ አለ። በዛም ጉዳይ ላይ ነው አሁን ነገሮችን እያጣራን ስለሆነ ነው ከእናንተ ጋር የተገናኘን። ስለዚህ ምንም አይነት መረበሽ ውስጥ እንድትገቡ አልፈልግም እኮ። ከኛ ጋር የሚያገናኘው ነገር ካለ ነገር እናስረዳልና እሺ ቅድምም እኮ ላስረዳችሁ ሞክሬ ነበረ። ድጋሚ ወደኋላ እየተመለሳችሁብኝ ስለሆነ ነው። ነገር ግን ከዛ በፊት እስቲ ስለናንተ ማወቅ ያለብኝ ነገሮች ስላሉ ስለናንተ ፐርሰናል ኬዞችን ትንሽ ቆይታ ብናደርግ ደስ ይለኛል እና ለኦዲየንስም ለተመልካችም ግልጽ እንዲሆን እስቲ ከስማችሁ ጀምሮ ያለው ነገር ለምሳሌ ካንቺ ልጀምርና እስቲ ስምሽ ማን ይባላል? ኤልሻዳይ። እሺ ኤልሻዳይ፣ የባለቤትሽ ስምህ ማን ነው? ይቅርታ። ያሬድ ይባላል። እሺ እንግዲህ ያሬድ መጀመሪያ እንኳን ለሀገራችሁ ምድር አበቃችሁ እላችኋለሁ። ምክንያቱም ብዙ ጊዜ ውጭ እንደነበራችሁ ያው መረጃ ስለነበረኝ ማለት ነው። እንኳን ለሀገራችሁ አበቃችሁ። አመሰግናለሁ። እንኳን ሰላም ጠበቃችሁ። እሺ ወደ እናንተ ፐርሰናል ኬስ ስገባ እንግዲህ ያው ስለናንተ ብዙ ነገር ለማጣራት
ሞክሬ ነበር። ነገር ግን ደግሞ ኦዲየንስ ብዙ ነገር ስለማያውቅ ለእነሱ ግልጽ ለማድረግ ያክል ነው። እስቲ እንዴት ነበረ የነበራችሁ ማለት ወደ ውጭ ከመውጣታችሁ በፊት እዚህ የነበራችሁ ያለውን ነገር እስቲ ንገሩኝ። ከአንቺ ልጀምር። አስፈላጊ ነው መናገሩ። ችግር የለውም። እኛ ምንም የሚያሰጋን ነገር የለም። ያው የታወቅነው እዚህ ነው፣ አዲስ አበባ ነው የታወቅነው። አጋጣሚ ሆኖ ግን እሱ ከእኔ በፊት እዛው ነበረ ማለት ፍቅረኛሞች ነበርን። ከዛ የሆነ ሰዓት ላይ ያው ፕሮሰስ ጀመረልኝ ምናምን ሄድን፣ እዛ ኖርን፣ ሰራን። እሺ ማለት እንዴት ነበር የእናንተ ግንኙነት? መጀመሪያ ስትገናኙ ስትተዋወቁ እንዴት ነበር የተዋወቃችሁት? ትውውቃችን ትምህርት ቤት ነው። ያው ትምህርት ቤት 9ኛ ክፍል ምናምን ነበር። አጋጣሚ ነበር፣ እንደ ጓደኝነት ነበር የታወቅነው። እያለ ወደ ፍቅር ተቀየረ። ዋው ደስ ይላል። እንግዲህ ከልጅነት ጀምሮ ያደገ ፍቅር እንግዲህ ለዚህ ወቅቱ እዚህ ደረጃ ላይ ደርሶ ማየት በጣም ነው የሚያስደስተው። ያው ማለት እንደሚታወቀው ብዙ ጊዜ ትምህርት ቤት ላይ የሚጀመሩ የፍቅር ግንኙነቶች ምናምን አብዛኛውን ጊዜ ከትምህርት ቤት አያልፉም እና የእናንተ ደግሞ እንግዲህ እዚህ ደረጃ ደርሶ ትልቅ ነገር ላይ እያየነው እንገኛለን። በዚህ አጋጣሚ ደስ እንዳለኝ ልነግራችሁ እወዳለሁ ማለት ነው። እሺ እንግዲህ ተገናኝታችሁ በፍቅር ምን ያህል ጊዜ ቆያችሁ? ያው ትምህርት እስከምንጨርስ ዩኒቨርሲቲ እስክንገባ አብረን እዚህ ነበርን። ዩኒቨርሲቲ ላይ ተለያየን። ያው ሆነ ግን ፍቅራችን ምንም እንትን ያለ ነገር የለውም ማለት እየጨመረ ነው እንጂ የቀነሰ የሚሄድበት እንትን እንደ ትምህርት ቤት ላይፍ አሪፍ ነበረ። በቃ በፍቅር ኖርን፣ ተጋባን። ያው እስካሁንም አለን። እሺ ደስ ይላል። ምን አንቺን ብቻ ጨቀጨኩሽና እስቲ አንተስ እንዴት ነበር ማለት መጀመሪያ እንግዲህ በፍቅር ብዙ ቆይታችኋል። እንግዲህ ከትምህርት ቤት ጀምሮ ነው ግንኙነታችሁ የነበረው። እንግዲህ ዩኒቨርሲቲም ተለያይታችሁ በስልክም እየተደዋወላችሁ በኤቭሪቲንግ ምንም ነገር ሳይበግራችሁ ፍቅራችሁን አስቀጥላችሁ እንግዲህ አሁን ያለው ደረጃ ላይ ደርሳችኋልና እስቲ ማን ነበር መጀመሪያ እስቲ የፍቅር ጥያቄ ያቀረበው? ያው እንግዲህ እንዳየዋት እኔ ነኝ ተመቸችኝ። ግን ያው ወዲያው ወደድኩሽ ለማለት ትንሽ ይከብዳልና ያው እዛ ትምህርት ቤት ቫይብ ላይ ያው ጀለሶች ጋይሶች አሉ። የትምህርት ቤት ጨዋታ ሙድ አለ ያለፍክበት ማን ታውቀዋለና በዛ መሃል በሆነ ጨዋታ መሃል የሆነ ጨዋታ ሲጀመር እንደ ጓደኝነት ነው እንጂ እኔ ያለው ወደ ፍቅር አላመራውምና እንደ ጓደኝነት እንትን እያለን እሷም እንደ ሴቶች የመግደርደር አይነት አይደለም ኖርማል ሪሌሽንሺፕ እንዲሆን አስላሰበች ጀመረች። ኦልሬዲ ያው የሰው ልጅ ደግሞ አንድ ቀን ሲያደር ይግባባል አይደል? ሌቱ ላይ እየተግባባ ሲመጣ ያ ነገር ወደ ፍቅር እያደገ ሲሄድ ለምንድን ነው ወደ ፍቅርስ ጠንከር ብለን ማንመሰረትበት ብዬ እኔም ወደ ቁም ነገሩ አካል ዳረኩባት። እሷም ወደ መስማማቱ ሄደች። ኦልሬዲ ያው የላይፍ ነገር ሆኖ እኔ ወደ ውጭ ሀገር ሄድኩኝ። እንደዛም ሆኖ ግን እኔ ያው አይምሮዬና ሀሳቤ አንድና አንድ ስለሆነ እሷ ለማግባት ስላሰብኩኝ ቴክስት እናደርግ ነበር፣ ዋትስአፕ ላይ፣ ቴሌግራም ላይ፣ ቪዲዮ ኮል ላይ ብዙ አይነት መረጃዎችን እንወሳደር ነበር፣ ፋሚሊ እንጠያየቅ ነበር። እዛ ያው ሀሳቤን ግቤን ለመፈጸም ስላሰብኩኝ በፊትም ስላወራን ይህ ማሳካት አለብኝ ብዬ መጥቼ ኦልሬዲ ያለውን ፊልም ምናምን ጨራርሰን እዚህ ኦልሬዲ ወደ ውጭ ሀገር ወሰድኳት። እዛም ወስድናት ኦልሬዲ ከባድም ባይባል ያው ስራዎች በጣም ሰርተናል። እንደዚህ ስታይ እንደወጣ ስንታችን አለ በጣም ሰርተናል። ግን የሰራንበትን ማቋያ ደግሞ ይሄን ይመስል ነበር። ለለውጥ በቅተናል። እግዚአብሔር ይመስገን። ሌላ ምንም አለ። እሺ ያመሰግናለሁ። ማለት ያው እኚህን ጥያቄዎች የምጠይቃችሁ እንግዲህ ያው ብዙ የሚከታተልን ሰው አለ እኛንና ለነሱም ትምህርት ይሆን ዘንድ ነው እየጠየቅኳችሁ ያለሁት። ጀስት ነገሮችን ቀጥታ ወደ ጉዳይ ከመግባቴ በፊት ቢያንስ እናንተንም ከኛ ጋር ያላችሁን መግባባት ለማስተካከል ያክል ነውና መጀመሪያ ማን ነበር ማለት የትዳር ጥያቄ ያቀረበው? ማለት እንዴት ነው ወደ ትዳር የተቀየረው ይሄ ግንኙነት? ያው ወንድ አይደለም የሚጠይቀው ባህላችን ነው። ያው እንደዛ እንዲህ እንድትይኝ አልፈልግም። ማለት እሱ ይናገር ነው። አሁን ለእሱ ነው እድሉን የሰጠሁት። እሱ ይናገር። ምናልባት አንቺ ምትሆኚ ትችያለሽ፣ አይታወቅም አይደለ? እስቲ ያው እንዳልኩ እንግዲህ እኔ ነኝ አይቼ ያው እንደ ጀስት እንደ ፍሬንድ በርግጥ ትምህርት ቤት ላይ ብዙ ፈላጊዎች ይኖራል። ፍሬንድ ላይም ሆነ የምትፈልግበትም ሰዓት አለ፣ የምትፈልግበትም ሰዓት አለና እኔ ጀስት እንደ ፍሬንድ ነው ያሰብኳት። እዛ ያው እሷም ትንሽ ውስጥ በውስጥ ሀሳብ ነበረው የሪሌሽንሺፕ ያው ትንሽ እንትን አክል እንዳትለኝ እና መውጣትም ስላለበት ነው
እያለ ሲሄድ የሆነ ታይም ላይ አጫወታኝ ነበር። ቁም ነገር በቃ ካፍቴሪያ ላይ ተገናኝተን እያወራን ነበርና እንደዚህ አይዲያ አለኝ፣ ለምንድን ነው ይሄን ነገር ማታሰብበት? ወደፊት ብዙ ነገር ያለኝ ካንተ ጋር የሚለው ያው ጠየቀችኝ ባልልም ሀሳቡን አቀረበችልኝ። ኦልሬዲ እኔም ወሰንኩኝ። ከሷ አይዲያው መጣ፣ እኔ ደግሞ ተገበርኩት። ያው አብዛኛው ሴቶች ሀሳብ ያነሳሉ፣ ወንዶች ወደ መተግበር ስለሆነ እኔ እንግዲህ ጅማሮውንም ፍጻሜውንም እኔ ጨርሼዋለሁ እንደማለት እና እሺ እንግዲህ የነገራችሁኝ ብዙ ነገሮች አሉ ማለት አንቺ በምን ነበረ ማለት እዚህ ያላችሁ መጀመሪያ እንግዲህ ማለት ዩኒቨርሲቲ እንደገባችሁ ሁለታችሁም ነገራችሁኛል እና አንቺ በምን ፊልድ ነበር እየተማርሽ ነበር? እኔ እዚህ ጋር በእንትን ነበር የተማርኩት፣ በሕክምና ሙያ ነበር የተማርኩት። እኛ ሀገር ላይ ብዙ ነገር አለ፣ የፈለግከው መርጠህ ትሰራለህ። ግን ውጭ ሀገር ስትሄድ በተማርከው ታገኛለህ ማለት አይደለም። ብዙ ነገሮችን ለመለወጥ ስለሆነ የምንሄደው ያገኘነው የምንሰራው። በዛ ላይ ደግሞ እሱን ማስጨነቅ አልፈለኩኝ ማለት ብዙ ነገር ፕሮሰስ አድርጎ እኔን ስለወሰደኝ ግዴታ በተማርኩትን መፈለግ አለብኝ ብዬ አላሰብኩኝም። ያገኘሁት ስራ እሰራለሁ ብዬ ነው ያስጨነቁት። እሱ እንኳን ሱፐር ማርኬት ነበር የገባሁት መጀመሪያ ስገባ። ምክንያቱ ቆይ ምናምን ችግር የለውም ሲለኝ ማለት በቃ የሆነ ነገር ተሰማኝና መስራት አለብኝ። ገንዘብ ማግኘት ስለሆነ አላማችን ከሀገራችን የወጣንበት ለገንዘብ ስለሆነ ሰርቼ ተለውጠን ዞሮ ወደ ሀገርህ ነው የምትመጣው። የሆነ ነገር ለመስራት ሀገርህ ነው እንጂ የሰው ሀገር ላይ እዛ ኑሮን እስከ መጨረሻ አይሆንም። ያ ለማስተካከል ያው የቻልኩትን እኔም ሰርቻለሁ። ስለሆነ የቻለውን ሰርቶ ያው ወደ ሀገራችን መተን ለመስራት መቀዳችን። እሺ ደስ ይላል። ማለት እንግዲህ በሕክምና ዘርፍ ነበር ተመርቀሽ የነበረው። ከመሄድሽ በፊት እዚህ በተመረቅሽበት ዘርፍ ስራ አገልግለሽ ወይም ደግሞ ህዝቡን አገልግለሽ ምናምን ታውቂያለሽ? ማለት ጀምረሽ ነበር ስራ? እና ያው ጀምሬያለሁ፣ ሰራው ግን አይባልም። ትንሽ ጊዜ ነው የሰራሁት፣ 2 ወር ምናምን ይመስል እንደዛ ቢሆን ነው። እና አልተመቸኝም ከፕሮሰሱ ጋር ምናምን ቶሎ ነበር። በዛ አጋጣሚ ሆኖ ብዙ ጊዜ እንትን አይደለም፣ ማቃጠል አልፈለግንም። መምጣት ስላለብሽ ምናምን ብሎኛል። አንዳንድ ነገር ስጀምር አልተመቻቸም። ታይም ደግሞ እዛ ጋር ስትሰራ ይፈልጋል እና ያንን ስለነበረ ብዙ አልሰራውም። ግን መስራት የምወደው ሙያ ነው። ያው ለወደፊት የሆነ ነገር መስራታችን አይቀርም። ወደ ሀገራችን ተመልሰን ነገሮችን ከተስተካከሉልን በተስፋ ያው ጥሩ ነገር እየተመኘን ነው። ስለዚህ እንግዲህ ማለት አሁን እንግዲህ ከዛ ሄደሽ ብዙ ነገር ስራ ሰርታችሁ እንግዲህ አሁን እዚህ ኢንቨስት ልታደርጉ ነው የመጣችሁት እና ማለት አሁን በተማርሽበት ፊልድ እዚህ የማገልገል ወይም ደግሞ ህዝቡን የማገዝ ሀሳቡ አለሽ? ያው አለኝ በደንብ ማለት እንትን አለ። ሰው ሀገር ስትሄድ ብዙ ነገሮች እኛ እንደ ስደተኛ ወይም ደግሞ የሆነ ሀገር እንደሌለን አይነት የደሃ ሀገሮች ምናምን ተብለን ይሰማል። እዛ ስትሄድ ሞር እዚህ ስንኖር ለራሳችን ብቻ ነው የምንኖረው። ኢትዮጵያ ውስጥ ስትኖር አሁን ለራሴ ብቻ ወይ ለቤተሰቦቼ ምናምን ነው የምትለው ብዙ ጊዜ ማለት ነው። አቅምም ስለማይበቃ አስተሳሰባችንም በዛ ልክ ስለሚሄድ ማለት ነው። እዛ ግን ስትሄድ ምን ላድርግ ነው፣ ምን ልስራ፣ እዛ ማህበረሰቡ እንዳይሰደድ እዛ ስራ ልፍጠርለት ምናምን ብዙ ነገር ነው የምታቀደው ማለት ትቀየራለህ። ሞር እዚህ ያለ እንኳን እንደዛ ባናስብ እዛ ስንሄድ ሌላ አመለካከት ነው የሚኖረን እና ያ ግዴታ ነው። ከሰራን ገንዘብ ካገኘ መስራት ያለብህ ሀገር ላይ ኢንቨስት ማድረግ ጥሩ ነው ብዬ አስባለሁ። እንግዲህ ማለት ብዙ መጥፎ የሚሰሩ ሰዎች፣ ብዙ ሰውን የሚጎዱ ሰዎች ባሉበት ሀገር ደግሞ እንዲህ አይነት ነገር መስማት በጣም ነው ደስ የሚለው። ማለት እናንተ መኖራችሁን የሚያይ ሰው ራሱ ሀገራችን ቢያንስ ክፉ ሰዎች እንዳሉም ጥሩ ሰዎች መኖራቸውንም በደንብ ግልጽ የሚያደርግ ነገር ነው ማለት ነው። እስቲ ወደ አንተ ልመለስና አንተስ እንዴት ነበር ማለት የዩኒቨርሲቲ እንግዲህ አንተም ትመረቅ አላውቅም፣ እርግጠኛ አይደለሁም። ምናልባት በመሀልም ጨርሰ ሊሆን ይችላል። ግን ምን አይነት ፊልድ ነበር እየተማርክ የነበረው? እዛው ሜዲሲን ውስጥ ነው፣ እዛው አካባቢ ነው የምትወስደው ማለት ነው። ኦልሬዲ ጨርሻለሁ። ጨርሼ ነው በመሀል ወጣሁ ወደ ውጭ ሀገር። እሱን እንደጨረሱ ነው ኦልሬዲ ወጣሁት። ያው እሷ እንዳለችው ሱፐርማርኬት ምናምን ጀመረች ላይፍ ለማሸነፍ ሲባል፣ ያው እኔም እስከመጨረስላት ሲባል ግን በመሀል ያው እሷ ወጣች፣ ብሬክአፕ አደረገች ከስራዋ ላይ እና በመሀል ብዬ ብቻ እኔ ወጣሁ ከሀገር። የተወሰነ እየሰራራሁ ነበር። ለምን ያው የግድ ሰው ሀገር ላይ ሆነ ልዝናና ማለት አትችልም። የግድ ፋሚሊም ቢወስድህ አንተ ወንደላጤ ራሱ ሆነ ኩክ የምታደርገው ራስህ ነህ። ይሄ ውጭ ሀገር ላይ የተለመደ ነገር ነው። ይሄ ቤተሰብ ቢኖርም ይሰራልኛል ምናምን ነገር ነቲንግ አይሰራም ውጭ ሀገር ላይ እና እንደዛ ስለሆነ ያው ወንደላጤነት ተጨረስኩት። እሷ ከመጣች በኋላ ደግሞ ላይፌ ሙሉ አድርጋ
እየኖረን እንገኛለን። ስራችንን ወጥረን ሰርተን እዚህ ደግሞ ጥሩ ነገር አስበናል። እሺ እንግዲህ ያው ስለነገራችሁኝ ስለ ሁሉም ነገር አመሰግናለሁ በድጋሚ። ማለት እዚህ አሁን በዋናነት የመጣችሁበት ምክንያት ምንድን ነው? ያው በዋናነት የመጣንበት ለመስራት አገራችን ላይ ኢንቨስት ለማድረግ በተለያዩ ዘርፎችን ሰርተን አገራችን ያለ ማህበረሰብ እንዲጠቀም ነው ዋናው እቅዳችን ማለት ነው። እና ራሳችን ተቀይረን ሌላው እንዲቀየር ነው እንጂ ጠቅለን አሁን አልመጣንም። ግን ያው አይቀርም ነገሮች ፕሮሰስ ላይ ነን ያለ ነው። አሁን ያው ነገሮችን ለማስተካከል ነው እዚህ የመጣ ነው። አንቺም ብቻ አደረኩሽና እስቲ አንተም የምትለን ነገር ካለ በዚህ ያው እንግዲህ ማንኛውም ሰው ይሰራል ይለወጣልና እኛ ተለውጠናል። ሀገራችን ላይ መጣን ኢንቨስት ለማድረግ አስበናል። ይህንም ስናስብ ደግሞ በጣም እግዚአብሔር የባረካት ረቅ ትባለች ተዋወቅን። ብዙ ያሰብነውን አቅዳችንን አላማችንን ከግብ ለማድረስ ከእሷ ጋር ፕሮሰስ እየጨረስን ነው። ኦልሬዲ ፕሮሰስ ላይ ያለ ነው እና በዚህ አጋጣሚ እሷንም ሳላመሰግናት አላልፍም። እንደው ከእሷ ጋር ነበር ቀጠሯችን። በመሀል አንተ መጣ። ያው ጥሩ ሰውን ሳላመሰግናት አታልፍምና ሳላመሰግናት አላልፍም ብዬ ነው። እሷም እየተባበረችን ያለችው ኦልሬዲ አሁን ግቡን እስቲ እናሳካውና እንመለሳለን። እስቲ እዛ ስለናል። ያው በጣም ጥሩ ሰው ናት ማለት ብዙ ነገር አግዛናለች። መንገዶችን በዚህ ሂዱ በዚህ ግቡ ምናምን ብዙ እና ያው መልካም እና አንዳንዴ መልካም ሰዎች የሆኑን መልካምነታቸውን ነገር ጥሩ ነው በሚለው ነው። እሺ ማለት አሁን ግን ማለት አሁን በምነግራችሁ ነገር ምናልባት ውስጣችሁ እንዳይረበሽ ወይም ደግሞ ሌላ ነገር ውስጥ እንድገቡ አልፈልግም። ነገር ግን ደግሞ እዚህ ጋር የመጣ ነው ግዴታ እናንተ ማወቅ ያለባችሁ ነገር ስላለ ነው እዚህ ጋር የመጣ ነው። እናንተ እንግዲህ ብዙ እምነታችሁን ጥላችሁ ብዙ ተስፋችሁን አንድ ሰው ላይ አድርጋችሁ ነው አሁን ላይ እየተንቀሳቀሳችሁ የነበራችሁት። ማለት ረቂቅ ማለት እንግዲህ እናንተ እንደምታስቧት አይነት ሰው አይደለችም። ማለት ይሄን እንድታውቁ ፈልጋለሁ። ምን ማለት ነው? ምንድን ነው እሱ? ማለት እናንተ አሁን ለእናንተ ብዙ ነገር እንዳደረገችላችሁ ማለት ብዙ ጥቅም ለእናንተ ልትሰጣችሁ እንደሆነ መስመር እያሳየቻችሁ እንደሆነ ምናምን ነው የምታውቁት አይደል? ምንድን ነው የምታወራው? ስለምንድን ነው የምታወራው? ስለ ረቂቅ ነው እያወራ ያሉት። እንግዲህ ይኸውልሽ ዛሬ እዚህ ዋነኛ የመገኘታችን ምክንያት አንደኛ እናንተን ከሷ ለማትረፍ ነው። ከሷ ማለት እንግዲህ እሷ ማለት እንዳሰባችኋት መልካም ሰው ጥሩ ሰው አይነት ሰው ሳትሆን ሲጀመር እሷ የማፊያ ቡድን አባል የሆነች በጣም ክፉና ወንጀለኛ ሆነች። አንተ የህግ አካል ነኝ እያልክ ከእሷ ጋር ለመጋጨት ነው? ምንድን ነው እያወራክ ያለኸው? እኛ እሷን ስለጠራችን ነው እዚህ አንተ ጋርም እየተገናኘ በእሷ ምክንያት ነው አይደል እንዴ? ይገባኛል። እያንዳንዱን ነገር አውቃለሁ። እዚህ እንደምትመጡ እንግዲህ ነግራን እያንዳንዱ ነገር ደግሞ በእኛ ቁጥጥር ስር ነች። ረቂቅም ያለችው በእኛ ቁጥጥር ስር ሆና ይሄን ነገር አሁን ግዴታ ማጋለጥ ስላለባት ነው እኛ ወደዚህ ልንመጣ የቻልነው። ያው እንዳያችሁት እንግዲህ የህግ አካላት አሉ። ለእናንተ በምንም አይነት መልኩ ከዚህ በላይ ማስረዳት አልችልም፣ ግን የህግ አካላት አሉ። እናንተ ላይ ምንም ጉዳት እንዳይደርስ እናንተን ለመጠበቅ ነው እዚህ ጋር የመጣ ነው። እንዴት ነው እንደዚህ ሊሆን አይችልም። እየገባኝ አይደለም የምታወራው። ግልጽ እንዲሆንላችሁ ማለት ነው እንግዲህ ረቂቅ ብዙ ነገር እያደረገችላችሁ ማለት ከዛ ስትመጡ ጀምሮ ግን እስቲ ማወቅ የምፈልገው ነገር አለ። ማለት መጀመሪያ ደረጃ ላይ ረቂቅን እንዴት ልታገኟት ቻላችሁ? ማለት እንዴት ልትገናኙ ቻላችሁ? ያው ለመገናኘት ብዙ ጊዜ መልካምነት ነው እንጂ በቦታ ጊዜ አይፈጅም አይደለም። እሷን የታወቅናት እኛ ባረፍንበት ሆቴል ከውጭ ስንመጣ ያው ቅድሚያ ቤተሰብ ከማግኘታችን በፊት ሆቴል ላይ ነው ያረፍነው። ሆቴል ላይ ስናርፍ ሻይ ቡና የምትልበት ሰዓት አለ እዛ ሆቴል ላይ። እዛ ደንበኛ ትሁን ምን ይሁን እኛ የምናውቀው ነገር የለም። ጀስት እዛ ነው ያገኘናት። ስናገኛት ግን ከውጭ ነው የመጣች። በጣም አቀባበሏ በቃ ደስ ትላለች። ምንድነው አቀባበል ሰው ያላትን አታውቀንም፣ አናውቃትም። ስታየን ግን መታ ተቀርባ አውርታን ከውጭ እንደመጣን ብዙ ነገር ጠየቀችን። እኛ ደግሞ ሰው አይደለም በፍቅር ስለኛ መልካምነት ስለሷ አውርተን ያው ስልኳን ሰጣን ሄደች። ቢዝነስ ጋር እንደዚህ ከፈለጋችሁት ብዙ ነገሮች ያገናኛሉ፣ ሀገራችሁ መስራት ፍላጎት ካላችሁ ምናምን በቃ ብዙ ነገር ያወራነው እኛ በምንፈልገው መንገድ አጋጣሚ ሆኖ ታስባለህ። ሰው የሚያስፈልግ ሰዓት ደግሞ እቺ ልጅ ለምን አናናግራትም ብለን ማውራት ጀመርን። ከሷ ጋር ስናወራ ፈቃደኛ ናት፣ ደስተኛ ናት። በጣም ካሰብነው በላይ ነው ያገኘናት። በቃ እኛ እንዲያው ፈርተን ነበር እንደዚህ አይነት ነገር እንትን ስንል፣ እሷ በቃ ሪስፔክት አላት፣ ለሰው ያላት አመለካከት በጣም በጣም ጨዋ ናት። እኛ ካሰብነው በታች ነው እሷ
ፕሮሰሶቹ እንዴት እንደመስራት እንዳለብን እንዴት ኢንቨስት እንደምናደርግ እሷ ናት በደንብ ያስረዳችን እንዴት እንደሆነ በጣም ነው የወደድናት። በቃ ማለት አንዳንድ ሰው ከውጭ መጣ ሲባል ገንዘብ ለመቀበል ነው ቀድሚያ እንደዚህ ያለ አስፈላጊ ወጪ ነው የሚያስወጣ። እሷ ግን ካለ ምንም ነገር ከኛ ካሰብነው በታች ነገሮችን እንድናስተካከል አሁንም እየረዳችን ነው። እሷ ልናገኝበት በመጣን ሰዓት ነው አንተ ስለሷ መጥፎ ነገር እያሰናከልክ ያለው እንጂ እሷን አምነናት ተዋደን ነው ወደ ስራ እንገባ እያሰብን ያለነው። እንግዲህ ማለት አላቅም እንግዲህ አሁን እዚህ ለምታዩም የውጭ ሀገር ሰዎችም ካላችሁ እንግዲህ ዲያስፖራዎችም ካላችሁ ወደ ሀገራችሁ ስትመጡ ምን ጊዜም ቢሆን ስለማታውቁት ሰው ምንም እርግጠኛ ላልሆናችሁለት ሰው ምንም አይነት እምነትና እንትን እንዳታሳድሩ በዚህ አጋጣሚ ልነግራችሁ እወዳለሁ። እንግዲህ እንዳልኳችሁ ምን መሰላችሁ እሷ እንዳለቻችሁ አይነት ሴት ሳትሆን ሲጀመር መጀመሪያ ደረጃ ላይም አቅዳና አስባበት እዛ ሆቴል ላይ መታ ያጠመደቻችሁ ወጥመዷ ውስጥ የገባችሁ ሰዎች ናችሁ ማለት ነው። እናንተ ይሄን ስላችሁ ያው ግራ ሊገባችሁ ይችላል ማለት ውስጣችሁ መደናገጥ ሊኖር ይችላል። ነገር ግን እሷ ሲጀመር ይኸውላችሁ የምትሰራው ስራ ከውጭ እየመጡ ማለት ዲያስፖራዎችን እንግዲህ ሀገራቸውን ሊያለሙ ሀገራቸውን ቀና ሊያደርጉ የሚመጡ ዲያስፖራዎችን እየዘረፈች እንግዲህ እሷ ብቻዋን አይደለችም። ከሷ ጀርባም ብዙ ሌላ ትልልቅ ወንጀል የሚሰሩ ሰዎች አሉ። እንግዲህ ሰው በማገት ሰው በመግደል ብዙ ነገር በማድረግ ብቻ ሀብት ንብረት በመዝረፍ ብዙ ነገር የሚሰሩ ከባድ የተደራጀ ቡድን አለና እዛ ቡድን ላይ የምትሰራና እናንተንም ያጠምዳችሁ ሴት ነች። ይኸውላችሁ በተጨማሪ የምነግራችሁ ምንድነው አሁን ላይ እኔ መጀመሪያ ደረጃ እዚህ ጋር ማለት ጊዜ ኖሮኝ አይደለም እዚህ ጋር ቁጭ ብዬ እናንተን ማለት ይሄን አልሳት ማወራበት ጊዜም አልነበረኝም ማለት ብዙ ወንጀለኞችን እያያዝን በጣም ውጥረት ላይ ነው ያለነውና ግን ዛሬ ላይ አሁን እንዲህ ቁጭ ብዬ በማውራቴ ራሱ ደስተኛ ነኝ። ምክንያቱም ደግሞ ምንድነው ቢያንስ እናንተን ቢያንስ አንድ ሀገራቸውን ቀና ሊያደርጉ የመጡ ዲያስፖራዎችን መታደግ ስለቻልኩኝ ማለት ነው። ወደዚህ ነገር ውስጥ ወደዚህ ወንጀል ውስጥ ወደዚህ ወደሚነካኩ ነገሮች ውስጥ እንዳትገቡ ስላደረኩኝ አሁን ላይ በጣም ደስተኛ ሆኜ ነው እየነገርኳችሁ ያለሁትና ስለዚህ በረቂቅ ጉዳይ ላይ ያላችሁ እምነት ሙሉ ለሙሉ እንድታምኑ ይፈልጋሉ። ምክንያቱም እንግዲህ ብዙ ነገር ልነግራችሁ ሞክሬያለሁ። እንግዲህ ረቂቅ ማለት እንግዲህ እንደናንተ አይነት ዲያስፖራዎችን ሲመጡ እዚህ መታ ትቀበላለች። ዜን ደግሞ ፌክ የሆኑ እንትኖችን ታሳያቸዋለች። ተግባብታቸው ብዙ ነገር ነው የምታደርጋቸው። እንግዲህ ፌክ የሆኑ ካርታዎች፣ ፌክ የሆኑ የመሬት ካርታ፣ በተጨማሪም ደግሞ የቤት የተሰራ ቤቶች እያንዳንዱን ነገር እያሳየች እየሸወደች ሰውን ባዶን እንዲቀር የምታደርግ በጣም ክፉና ጨካኝ ሆነች ዘራፊ ሰው ነች። እና በተጨማሪ ሁላችሁ በደንብ እንድታምኑኝ ከፈለጋችሁ ደግሞ ሌላ ለእናንተ ማሳየት የምችላቸው ማስረጃዎች አሉ። እንግዲህ ረቂቅ እንዳልኳችሁ አሁን ላይ የምትገኘው እስር ቤት ነው የምትገኘው። ስለሷ ያለኝ የቪዲዮ መረጃም ብዙ ነገር አለኝ። እስቲ እንደውም እንዲያምኑኝ እስቲ መረጃ እስቲ ያቀብልኝ። ይኸውላችሁ እንግዲህ ታመሰግኑኛላችሁ እያልኳችሁ ነው። ስለታደግኳችሁ ከሁሉ ነገር ታድጊያችኋለሁና ይኸውላችሁ እንግዲህ ይህን ተመልከቱት። እንግዲህ ይሄ ይኸውላችሁ ሰውን እያታለለች ሰውን እየሸወደች የምታሳያቸው የካርታና የእንትን ምስሎች ናቸው። የእሷን ደግሞ ቪዲዮ ላሳይሽ። ይሄ ደግሞ የእሷ ቪዲዮ ነው እና እንግዲህ እንዳልኳችሁ እሷ አሁን በህግ ጥላ ስር ነው የምትገኘው። እንግዲህ ያያችሁት እያንዳንዱ መረጃ እንግዲህ ሰዎች ላይ የያዛቻቸው መረጃዎች ናቸው ማለት በእሷ ምክንያት እንግዲህ ብዙ ዲያስፖራዎች ሀገራችንን ቀና እናደርጋለን እናለማለን ብለው መጥተው ሀብት ንብረታቸውን ተዘርፈው ሜዳ የወደቁ ብዙ ሰዎች አሉ። እንግዲህ ብዙ መረጃዎች አሉ። ከዚህም በላይ አሁን የምትገኘው በህግ ጥላ ስር ነው። ያደረገችውን ነገር አድርጋለች። እንግዲህ እንዴት ነው እየተካሄደ ያለው? እንግዲህ ከዚህ በላይ ማስረጃ ምንም እንትን ልላችሁ አልፈልግም እና አሁን ላይ እንድታምኑ ነው ፈልገው እኛ እናንተ ልትልና እንደዛ የምታደርጋቸው ሰዎች የምታገናኛቸው ህገወጥ ነው እያልከኝ ነው ያለው? ምንም ይኸውልሽ እሷ የምትሰራው እያንዳንዱ ነገር ፌክ የሆነ ስራ ነው የምትሰራው። እናንተ እምነታችሁን እሷ ላይ እንድትጥሉ ታደርጋለች። እምነታችሁን ከጣላችሁ በኋላ ደግሞ ያለምንም አይነት እንትን እንግዲህ የምታፈራርማችሁ ብዙ አይነት የፌክ መረጃዎች አሉ ማለት ሐሰተኛ ማህተቦች አሏት ብዙ እንግዲህ ይሄ ወንጀል የሚሰራው በጣም ትልቅ ሰንሰለት ያለው ስራ ነው የሚሰሩት ማለት በጣም ብዙ ናቸው። እንግዲህ ትልቅ ቡድን ያለው እንትን ነው እና ብዙ ወንጀል ውስጥ ሊያስገባችሁና እናንተንም በቃ ያለው ስለምን ወንጀል ነው ያለው? ለምን ወንጀል የምትገባው? ምን ሰርተን ወንጀል ምን ሰራው? ወይስ ማንነት አንተ ማንነት ምንድነው ሲጀመር? ስለሰራችሁ አይደለም እኮ ስለ እናንተ ሰርታችሁ ሳይሆን እሷ ሲጀመር አላማዋ ነው ይላችሁ። አንተ ምንድነው አላማ? ያንተ አላማ
ዓላማውም ሊገባን አልቻለም። አንተ ስለምን እናምናለን? የኔ ዓላማ ይሁላችሁ ይሁን የህግ አካላት አሉ እኮ እኔ ምንም እያንዳንዱ የህግ አካል ነኝ ትላለች። ማንም መቶም የህግ አካል የሚለን አይገባም። ማስረጃ እያንዳንዱን ነገር አቅርቤላችኋለሁ አይደል? ሲጀመር መጀመሪያም እዛ ሀገር ላይ ተረጋግተን ምናምን ስራ አስበንበት ስልሽ ራሱ አንቺ ነሽ ቸኩለሽ ምንድን ነው ወደ እኔ የምታመጣው? አንተ ደግሞ ምን ስለምንድን ነው? እኔ የእናንተ ነገር ብትባለው ራሱ በደንብ የእናንተ ነገር ስህተት ሆኖ አይደለም። የእናንተ ነገር ስህተት ሆኖ ሳይሆን እዚህ ሀገር ላይ እንግዲህ ጥሩ ሰው እንዳለ መጥፎ ሰው እንዳለ እንድታውቁ ፈልጋለሁ እኮ። አንተስ በምን እናምናለን? እኔም ይኸውልሽ እንድታምኑኝ ይኸውልሽ ታስራለች። አንዴ እዙ ከጀርባ የህግ አካላት አለ። እንደውም እስቲ ቆይ አንዴ አጥፋልኝና እስቲ ቆይ ነው እሺ እንግዲህ ቤተሰብ እንግዲህ ቅድም እኔ ያለማመንም ብዙ ነገር እንትን እያሉ ነበር ማለት ነገሮች እንግዲህ እንግዳ ሆኖባቸዋል። እነሱ የጠበቁት ነገር ብዙ ነገር ነበር። እንግዲህ አሁን ላይ ደግሞ ያልጠበቁት ነገር ሲከሰትባቸው ያላሰቡት ነገር ሲሆንባቸው እኔንም እስከ መጠራጠር እንግዲህ ደርሰው ነበረ ማለት ነው። ቤተሰቦች እንግዲህ አሁን ያለውን ነገር እያንዳንዱን ነገር ከካሜራ ጀርባ በግልጽ ሁሉንም ነገር ነግሬያቸዋለሁ። እንዲያምኑ ደግሞ ብዙ ማስረጃዎችን ማለት ከዛ በፊት ስለተሰሩት ስለ ወንጀሎች፣ ስለታገቱት፣ ስለኛ ስለ ክሩ አባል እና ማወቅ ያለባቸውን ነገር በሙሉ አሳይቻቸው ነግሬያቸው እንግዲህ አምነውኝ አሁን እንደሚተባበሩኝ እንግዲህ ተስፋ አደርጋለሁ ስለ ሁሉም ነገር እና እንግዲህ እዚህ ነገር ሁሉ ውስጥ የገባችሁት ሳታስቡ ነውና ማለት ያው አውቃችሁ አይደለም እንዲህ አይነት ነገር ውስጥ የምትገቡት፣ ግን አሁን እናንተ ደስ ሊላችሁ ነው የሚገባው። አሁን ላይ እግዚአብሔር ረድቷችሁ እንደሌላ እንደተጎጂ ሰዎች ሳትጎዱ ብዙ ነገር ሳይደርስባችሁ እንግዲህ እኛ ደርሰንላችኋል ማለት ነው። ለዚህ እንግዲህ ፈጣሪን ማመስገን አለባችሁ፣ እንድታመሰግኑ እፈልጋለሁ። ምክንያቱም እናንተ ማለት እንግዲህ ለሀገር ጥሩ ነገር ለመስራት መታችሁ ከሀገራችሁ ላይ ደግሞ ወደ ሜዳ ወድቃችሁ ወይም ደግሞ ተመልሳችሁ መጥፎ ኢሜጅ ስላችሁ ስለ ሀገራችሁ እንግዲህ በአንድ በሁለት ሰው ምክንያት ነው ይሄ ነገር የሚፈጠረው ማለት በማይረቡ ጥቂት በሆኑ ሰዎች ነው የሀገር ትልቅ የሆነ ኢሜጅ የሚበላሸው እና ያ ነገር ሳይበላሽ ደርሰንላችኋል ማለት ነው። እና አሁን እናንተ እንድትረዱኝ የምፈልገው ነገር አለ። በጣም ከባድ ነው። እኛ የጠበቅነው እንደዚህ አይነት ነገር አልነበረም። እናመሰግናለን በዚህ አጋጣሚ ማለት ጭራሽኛ እንደዚህ አይነት ማለት እኛ ለሀገራችን ያለን ፍቅር ሰው ማመናችን እንደ አንድ ስህተት ቢሆንም ያው ሰው የምታምነው በአነጋገሩ ስህተት ነው ብለሽ እንድታምኝ አልፈልግም። ምን ያህል ማለት ያው ልክ ነህ፣ ስህተትም ነው አንዳንዴ ችግርም እግዚአብሔር ነው ያወጣን እንጂ እንደጀመርነው ኬስ ያው ተበልተናል። ገባህ አይደለም? እዚህ ጋር እኛ በትንሽ ነው እስካሁን እግዚአብሔር ጠብቆናል። ምንም ያወጣነው እንትን የለም ግን ወደ መጨረሻው ደርሰናል። ኦሬጅ በቃ አምነን 100% ሆነን ነገሮችን አይተናል። የምታሳየን ነገር ሁሉ ነገር እርግጠኛ ነው የሚያስደርገው። በቃ ማለት አትጠረጥርም እንደዛ አይነት ነገር ግን እንደዛ አይነት ነገር ነው ያው ፈጣሪ እንዳድስ እንደፈጠረኝ ነው የማስበው። ምክንያቱም የለፋውበት የኔ ብቻ ሳይሆን ባለቤቴ እድሜ፣ ጊዜ፣ ጉልበት የራሴ የቤተሰቦቼ ሁሉም ነገር ነው እና በጣም አመሰግናለሁ በዚህ አጋጣሚ አውጥተነውስ ገንዘቡን አፍሰነውስ የሁላ ጉልበት የሁላ ታይም ማለት ምን ያህል ደረጃ ደርሳችሁ ነበር ከሷ ጋር ማለት እንዲህ ዲል አድርጋችሁ ነገሮችን ጨርሳችሁ ገንዘብ ልትረካከቡ ምናምን እንትን ብላችሁ ነበር ማለት ነው? ያው በቃ ቦታው ላይ ሂደን ተገኝተን እንትን ማለት ነው እንጂ በፎቶ በምናምን ፋይል ልከናል። ብዙ ነገር ልካለች፣ አሳይተናለች። በቃ ጨርሰናል፣ ወስነናል። የቀረን ቦታው ማየትና ገንዘብ እንትን ማድረግ ነው እንጂ እንደዚህ አይነት ስራ ጭራሽም አእምሯችን ውስጥም የለም። ሞር እንኳን እዚህ ደረጃ ደርሰን መጀመሪያ እንኳን ስንታወቃት ያላታን አመለካከት ነገር ያለው ቀደም ለዛ ልንገምታት ማንችልም በጭራሽ ማለት ነው። ስለዚህ ያው ሰው ሁሉ አንድ እንዳልሆነና ሰው ሁሉ ደግሞ ጥሩ እንዳልሆነ በዚህ አጋጣሚ ለተመልካችም ትምህርት ይሆናል ማለት ነው። እንግዲህ ዛሬ ላይ እኔ እናንተን ትብብር እፈልጋለሁ ማለት እናንተ የምታግዙኝ ከሆነ እናንተ የምትረዱኝ ከሆነ እንግዲህ በዋናነት የሚይዘው የምፈልገው ሰው አለ። እንግዲህ ከዚህ ወንጀል ጀርባ ትልቁን ድርሻ የሚወጣ አንድ ሰው አለና እንግዲህ እሱ ማለት ዛሬ ላይ እንግዲህ የረቂቅ ቀጥራችሁ ነበር አይደል? ከዚህ ጋር የመጣችሁት ይታወቃል ማለት እንግዲህ ረቂቅን እኛ በቁጥጥራችን ስር ካዋለን በኋላ እንግዲህ ወደ መሳይ መሄጃችን ማለት መሳይ የሚባለው እንግዲህ ትልቅ ወንጀለኛ ነው። በጣም መያዝ የምንፈልገውም አይነት ብዙ ወንጀሎችን የሰራ ትልቅ ጥፋት ያለበት ሰው ነውና እሱን መያዝ ስለምንፈልግ እሷ ነች እንግዲህ ቀጥራችሁ እናንተን እዚህ ሲስተም ውስጥ እንድንገናኝ ያደረገችን ማለት በእኛ ጫና ነው። ግን የሁሉ ነገር የሆነው እንግዲህ እሷ ምን ብላለች ለአለቃዋ ነገሮችን በሷ በኩል ማለቅ እንዳልቻሉና እሱ እንደሚያስፈልግ
ተነጋግረዋል። እነሱ ዲል አድርገው አውርተው ጨርሰዋል። ዛሬ ላይ እናንተ ጋር ሊመጣ የነበረው በዋናነት ዋነኛው የወንጀሉ ባለቤት ነው እናንተን ሊያናግር እንዲመጣ ቀጥረው የነበረው እና ዛሬ ላይ እናንተ እንድታደርጉልኝ የምፈልገው ምንድነው እንግዲህ ቀጥታ እሱ እናንተን ሊያወራ ነው የሚመጣው። ሊያወራ በሚመጣ ሰዓት ደግሞ እኔ ሊይዘው እፈልጋለሁ። ስለዚህ ይሄን ልትተባበሩኝ ፈቃደኛ ናችሁ? ለምንድን ነው የማንተባበረው? ከዚህ በላይ ይሄ እኮ በጣም ለእኛ ነው። ከእናንተ ይልቅ እኛ ነን እዚህ ተጎጂ ያለ ነው። ገባህ አይደለ? የእኛ ህይወት ነው ያተረፋችሁት፣ የእኛ ገንዘብ ነው ያተረፋችሁት። ስለዚህ እኛ ምንም ይሆን ነገር ለህግ የሚቀርብ ሰው ወንጀለኛ ለማየት ዝግጁ ነን። ምክንያቱም ከዚህ የበለጠ ወንጀል የለም። ገባህ አይደለ? በቁማችን ነው እንደ መግደል በለው እንደዛ አይነት የሚሰሩ ሰዎች እዚህ አገር ውስጥ ሆኖ የራሳቸው ዜጋ ሊሰራ ሰው ሊያግዝ ለመጣ ሰው እንደዚህ የሚያደርጉ ከሆነ እነዛ ሰዎች ከህግም በላይ ነው የሚገባቸው። ስለዚህ አድርግ ያልከን ነገር ተማምነን እናደርጋለን። እሺ፣ በመጀመሪያ ፈቃደኛ ስለሆናችሁልኝ ከልብ አመሰግናለሁ። ያው ለሁላችንም ጥቅም ሲባል ነውና የሁሉ ነገር የሚደረገው። መጀመሪያ ከልብ ላመሰግናችሁ እወዳለሁ። እና እንግዲህ አቶ መሳይ እንደምታስቡት ቀላል አይነት ሰው አይደለም። ማለት እንግዲህ የተቀጣጠራችሁበት ቦታ ትቀመጣላችሁ። እሱ ሲመጣ እኔ እንግዲህ ድምፅም አስቀምጣለሁ ማለት የተደበቀ ካሜራም አደርጋለሁ። እያንዳንዱን ነገር መከታተል ስላለብኝ ማለት ነው። እንግዲህ በአቅራቢያችን እንግዲህ እንደምታዩት የህግ አካላት ብዙ አሉ። እናንተ በተቀጣጠራችሁበት ቦታ ላይ የህግ አካላትን እናሰማራለን። በተጠንቀቅ ሆነን እንጠብቃለን። እንግዲህ እንደነገርኳችሁ ከእናንተ የምፈልገው ምንድን ነው ከመሳይ ጋር በደንብ እንድታወሩልኝ እፈልጋለሁ። በደንብ አውርታችሁ ከሱ ማግኘት ያለብኝ መረጃዎች ብዙ ነገር አለኝ ስለሱ። ነገር ግን ተጨማሪ ደግሞ የምፈልገው ነገር ስላለ የምታወሩትን ነገር እያንዳንዱን ነገር እኔ በድምፅ ቀዳለሁ። ሁሉንም ነገር እንግዲህ ከእናንተ ምንም ፍራቻ አይነት ነገር አያስፈልግም። ምንም እንዳልተፈጠረ አድርጋችሁ ነገሮችን በስነስርዓት ነው ዲል የምታደርጉልኝ ማለት ነው። ብዙ ነገር ማወጣጣት ያለባችሁን በምትችሉት አቅም እንድታደርጉልኝ ይፈልጋሉ። አዎ ማለት እስከዚህ እንዴት አድርገን እንደምናደርግ ጥንቃቄ ባለው ነገር አስረዳንና አድርጉ የምትለን ነገር እናደርጋለን። እሺ እንግዲህ ስለ ሁሉም ነገር ስለምታደርጉት ነገር ስለ እያንዳንዷ ነገር ከካሜራ ጀርባ ማወራችሁ ይሆናል። ስለዚህ አሁን ፍቃደኛ ሆናችሁ ይሄን ነገር እንግዲህ ትልቅ ወንጀለኛ እንድንይዝ ስለተባበራችሁን በእኔም ስም በክሩም ስም ደግሞ በህግ አካላትም ስም በዚሁ አጋጣሚ ላመሰግናችሁ እወዳለሁ። እኛንን በጣም አመስግን ያለብን እኛን መመስገን ከሞት በላይ ነው የሚለው ሞተን ነበር ኦልሬዲ ይባላል። በጣም ነው የሚያሳዝነው። በጣም እኛ ለፍተን እንደው አልሰማንም መጀመሪያ ምንም አላዳመጥንም። ብዙ ተከራከርን። ትንሽ አዳምጠን ቢሆን ኖሮ ይሄን ያህል ታይም አንወስድም ነበር የፍርክሩ እና በፍቅረኛዬም ስም በእኔም ስም ቲሙን ሁሉ ነገሩን ክሩንም አባሉንም ሁሉንም ማመስገን እንፈልጋለን። እሺ እኛም ከልብ እናመሰግናለን። ማለት አሁን እንዳልኳችሁ እኔ ምንም አይነት ጊዜ የለኝም። እንግዲህ የሚመጣበትም ሰዓት እየደረሰ ስለሆነ እሱ ከመምጣቱ በፊት እንግዲህ ቀደም ብለን ነው እናንተን ልናናገራችሁ ይሄ ሁሉ ሰዓት የፈጀ ነው። ስለዚህ አሁን ምንም ጊዜ ሳናጠፋ እንግዲህ ወደ ቦታው እንሄድና እዛ ተቀምጣችሁ ደግሞ እሱን ጠብቃችሁት እኛ አርጉ ባልናችሁ መሰረት የምታደርጉትን ነገር እነግራችኋለን። እንግዲህ እኛ በምንመራችሁ መሰረት ሁሉን ነገር እናደርጋለን ማለት ነው። እሺ እንግዲህ ስለ ሁሉም ነገር አመሰግናችኋለሁ። ለጊዜው ውጪ ትጠብቁኛላችሁ እናንተ። እሺ አመሰግናለሁ። እሺ እንግዲህ ተመልካቾች እስካሁን ያያችሁት ቆይታችን እንግዲህ ይሄን ይመስላል ማለት ነው። እንግዲህ ነገሮች ማለት በዚህ መልኩ እንግዲህ እየሄዱልን አሁን ለኛ ጥሩ ነገር እያረግንና ጥሩ ነገር እየሆነልን እየሄደን ያለው ነገሮች ሁሉ እየተስተካከሉ አሪፍ እየሆኑልን ያሉት ማለት ነው። እንግዲህ እነሱ ብዙ እቅድ አቅደው ብዙ ነገር ሰርተው እንግዲህ የኛን ጉድጓድ እየቆፈሩ ነበር። ነገር ግን ደግሞ እኛ ደግሞ ከነሱ በእጥፍ እየተዘጋጀን ከነሱ በእጥፍ ስራዎችን እየሰራን እንግዲህ በቆፈሩት ጉድጓድ ራሳቸውን እያስገባናቸው እንገኛለን ማለት ነው። እንግዲህ ዛሬ ላይ እንደ ፈጣሪ ፍቃድ እኔ አላቅም ዛሬ እጅ ያስገብቸው መሳይን ማለት ማገኘውን ደስታ እናንተም ደግሞ የምታገኙትን ደስታ እኔ ምንም አሁን ላይ ውስጤ በጣም መረጋጋት አልቻለም እና ዛሬ እንግዲህ የመጨረሻ ቀን ነው፣ መሳይን የምናገኝበት ቀን ነው ብዬ አስባለሁ። እንግዲህ አሁን በተደረገው በተሰራበት ወጥመድ እንግዲህ ገብቶ ወጥመዳችን ውስጥ እጃችን ውስጥ ይገባል ብለን እናስባለን እና ደግሞ ላረጋት ለእያንዳንዷ ነገር እንግዲህ ይታወቃል ወንድማችን አሸናፊ ላይም ብዙ ነገር አድርሶበታል። ብዙ
ይሄ ነው ብለን ማንገልጸው ነገር እንግዲህ በባለፉት ቪዲዮዎች ያያቸዋቸው ብዙ ነገሮች አሉ። ያን ሁሉ ነገር አድርጎብናል። ለእያንዳንዱ ላረጋት ነገር መቀጣጫው የሚያገኝበት ጊዜ መቅረቡን እንግዲህ በዚህ አጋጣሚ ልነግራችሁ እወዳለሁ እና በተጨማሪ ቤተሰብ ያው እኛ ላይ ሁላችንም የክሩ አባሎቻችንን ለመግደል እንግዲህ ውሳኔ ወስነው ፍርድ በራሳቸው ፈርደው እንግዲህ የእኛን ሞት አውጀው እየተንቀሳቀሱ ይገኛሉ ማለት ነው። እንግዲህ ይህንም ደግሞ ፕሮጀክታቸውን ይህንንም እቅዳቸውን እንግዲህ አክሽፈንባቸው እንግዲህ እኛ ደግሞ በተራችን እነሱን የምናጠቃበት ጊዜ እነሱን ለፍርድ የምናቀርብበት ጊዜ ደርሷል ማለት ነው። እንግዲህ ቤተሰቦች ማለት እናንተ ማታውቋቸውም ብዙ ነገሮች አሉ። በዚህ አጋጣሚ ሊነግራችሁ ፈልጋለሁ። ምክንያቱም ምንድነው እንግዲህ ይህን ቪዲዮ እነሱም ማየታቸው አይቀርም ማለት ወንጀለኞች ነገሮች የሚከታተሉላቸው ሰዎች ስላሉ ይሄን እያንዳንዱ ነገር የምናደርገውን ነገር እነሱም ማየታቸው ስለማይቀር ለእነሱም መረጃ ላለመስጠት ብዙ ያልነገርናችሁ ብዙ የደበቅናችሁ ነገሮች አሉ። ነገር ግን ምናልባት እንግዲህ እነሱን ከያዝናቸው በኋላ ወንጀሎቹ ሁሉንም ነገር ካወጣን ካገኘናቸው ከያዝናቸው በኋላ ምንም ስጋት በሌለበት ሁኔታ ላይ ልንነግራችሁ የምንችላቸው ብዙ ሚስጥሮች የሆኑ መረጃዎች በእጃችን አሉ ማለት ነው። ስለዚህ በዚህ አጋጣሚ ልነግራችሁ የምፈልገው ነገር ምንድነው ብዙ ነገር እጃችን ላይ ስላለ በምንም አይነት መልኩ ከእጃችን እንደማይወጡ በምንም አይነት መልኩ ከኛ ሊያመልጡ እንደማይችሉ ልነግራችሁ እወዳለሁ ማለት ነው። ቤተሰብ እንግዲህ አሁን ላይ ዛሬ ላይ የምናደርገው ምንድነው ቅድም ለነሱ እንደነገርኳቸው እንዳያችሁት ነው የምናደርገው ማለት የተቀጣጠሩት ቦታ ላይ እንግዲህ ዛሬ መሳይ ይመጣል የተባለበት ቦታ ላይ ሂድን ካሜራ ደብቀን እናዘጋጃለን። እንግዲህ ሳውንድም አስቀምጠን ተገናኝተው የሚያወሩትን እያንዳንዷን ነገር ምን ሊሰራ እንዳሰበ ምን ሊያደርግ እንዳሰበ እያንዳንዱን ነገር እንግዲህ የምናይና የምንከታተል አብረን የምንቆይበት ጉዳይ ይሆናል ማለት ነው። እንግዲህ ዛሬ ላይ እሱን የሆነ ነገር ካወጣጣን በኋላ እጅ ከፍንጅ ይዘነው ለህግ የምናቀርብበት ላረጋቸው ነገር እንዲቀጣ የምናደርግበት ቀን ይሆናል ብለን ተስፋ እናደርጋለን። እንግዲህ ቤተሰብ ሁሉንም ቆይታችንን ደግሞ አብራችሁን እንድትቆዩ በዚህ አጋጣሚ ልነግራችሁ ፈልጋለሁ። እንግዲህ ሁሌ እንደምላችሁ ደግሞ ለዚህ ቤት አዲስ የሆናችሁ ሰዎች ካላችሁ ቤቱን ሰብስክራይብ ያደረጋችሁ፣ ቤተሰብ የሆናችሁ ሰዎች ደግሞ ላይክ፣ ኮመንት፣ ሼር እያደረጋችሁ ለወዳጅ ለዘመድ እንድታደርሱ በዚህ አጋጣሚ ልነግራችሁ እወዳለሁ። እንግዲህ ደግሞ የደውል ምልክቷንም እየተጫናችሁ ምንለቃቸው ቪዲዮዎች እያንዳንዳቸው ሁሌ ስንለቅ በፍጥነት እንዲደርሷችሁ እንድታደርጉ በዚህ አጋጣሚ ልነግራችሁ ፈልጋለሁ። እናንተን መልካም ጊዜ እያልኩኝ እንግዲህ የዛሬ ያለን የክሩ አባሎቻችን እንዳለ እንግዲህ ብዙዎቹ ያው በተጠንቀቅ ሆነዋል። ነገር ግን እኛ መሳይ ምን አይነት ከባድ ሰው እንደሆነ ስለምናውቅ መጠንቀቅ ባለብን ልኩ ተጠንቅቀን ነው ዛሬ ላይ እየጠበቅን የምንገኘው። ስለዚህ ሁላችሁም ቅድም የተነጋገርነውን ያወራነውን እያንዳንዱን ነገር ያለምንም ስህተት ያለምንም ከእቅዳችን ውጭ አንድም ስራ እንዲሰራ አልፈልግም። ስለዚህ ሁሉንም ነገር በእቅዳችን መሰረት እንዲሄድ ሁላችሁም ቦታችሁን እያያዛችሁ ስራችሁን እንድትሰሩ ፈልጋለሁ። ኃይል የሚያንሳችሁ ከሆነም ደግሞ እንዲጨመር ለሳሚ ንገሩት። እያንዳንዱን ማድረግ ያለበትን ነገር ያደርጋል ማለት ነው። ስለዚህ መሄድ እንችላለን። ወደዛ እንሂድ።